ዛሬ በዱባይ የተሰማ በጣም ልብ የሚሰብር እና የሚያሳዝን ዜና ነው። እባካችሁን በአሁን ሰዓት በተለይ በጣም ሙቀት ነው እና ጋዝ ከውጭ ስታስገቡ ቼክ ሳታደርጉ እንዳትለኩሱ። በተለይ ደግሞ ስትሰሩ ማታ ዘግታችሁ ስተኙ ጠዋት ተነስታችሁ ምግብ ልትሰሩ ስትሉ መጀመሪያ ሽታውን ቼክ ማድረግ አለባችሁ። ማታ ተዘግቶ ነው ወይስ የተኛው ሌላ ሰው እናንተ ዘግታችሁ ተኝታችሁ ወይስ የመዳማችሁ ልጆች ወይ ደግሞ መዳማችሁ ተነስታ ምግብ ሰርታ ሊሆን ይችላል። ማታ እናንተ ምግብ ለመስራት ስትነሱ መጀመሪያ መክፈቻውና መዝጊያውን ነው ቼክ ማድረግ ያለባችሁ። እንዴት ነው ሽታውን ነው እንትን ማለት ያለባችሁ። ዝም ብላችሁ አንስታችሁ እንዳትለክሱ። ዛሬ እንግዲህ በዱባይ እህታችን ህይወቷ አልፏል፣ ጋዝ ፈንድቶ ማለት ነው። እባካችሁን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከዱ ጅማችሁ በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ በሚያሳዝን ሁኔታ አንድ እህታችን ዛሬ እንግዲህ በዱባይ ላይ ጋዝ ፈንድቶ ህይወቷ አልፏል እና እነ መሲ ቤት ገብቶ የተናገሩት አለ። እሱም ቪዲዮ ማስደምጣችሁ ይሆናል ማለት ነው። በጣም ነው ልቤን የሰበረኝ እውነት። አላህ ለቤተሰቦቿ መጽናናትን ይስጠው እና በሰው ሀገር ወጥቶ ከመቅረት አላህ ይጠብቀን። እስቲ እናንተ ጋር ምን እንደደረሰ እንድታሳውቁ ነበር። እንደውም መጀመሪያ ልጅቷ የተከታተለች ከእኔ ጋር ነበር የተደወለው ሪፖርት። እዚህ አጅባን አካባቢ ኦፊስ ነበር የሄደችው እና ቁጥር ምናምን ተሰጥቶ የነበረ ኤምባሲ ኬዝ አመለከትኩኝ። ከዛ ሂዶ አይቷት ነበረና 95% ነበር ቃጠሏ የሚለው ሪፖርቱ ራሱ ማለት ነው። ኢቨን የለበሰችው ሂጃብ ልብሷ ራሱ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርት ፖሊሶች እንትን ያሉት። መግባትም አይቻልም ነበረ፣ በርቀት ነበረ፣ ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበር የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ ራሱ እንትን ይል ነበረ፣ ሽታ አለው እና ምንድን ነው የሚለው መሰለሽ ከጥንቃቄ ጉለት ኬርለስ ሆና ነው ምናምን ብሎ ነው ራሱ የተጻፈው ኬዙ። አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው እንትን ብለዋል እና ያለው ነገር ይሄ ነው። ያው ግን ይሳቅ አንድ ነገር እንዲያደርግ እሺ፣ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው አብዛኛው አሰሪዎቻቸው ጋዙን ውጪ ነው የሚያደርጉት። ማለት ይሄ ዋና ጋኑ አለ አይደለ? ውጪ ከኪችኑ ውጪ ፀሐይ ቦታ ላይ ነው የሚያደርጉት። ዋና ሙቀት ያለበት ቦታ ላይ ነው። ታዋሹ ኮሜንት ላይ ተጻፈ። ያ በሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ፣ እያንዳንዱ ምግብ ቢያንስ ጋዙ በቀን 20 ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላለሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙ ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን ይሁን አዲስ አንድ አይደለም። አንድ ማለት እዛው ፉጀራ እኔ ልጅ በአካል ያየኋት እሷ እንደውም እሷ ይሻላል። አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው እንደውም ሪፈር ተጻፈላት እግሯ ተቆርጦ የተኛች ማለች እና አሁን እቺ ቤት ውስጥ ነው የፈነዳው ኪችን ውስጥ ማለት ነው። እና ሴትዮዋ የሚያስፈልገው ነገር እንደምታደርግላት ቃል ገብታልናለች። ያው በእኛ በኩልም ኬስ ተከፍቷል እና የቤተሰቦቿ ውክልና እየተጠበቀ ነው ያለው። ግን ጥያቄ ያለኝ እዚህ የዱባይዋ ልጅ ላይ አሁን የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስላል? ነው እንደዚህ አይነት ምንም እንትን የሚያመጣ ነገር የለም ማለት ያው አንዳንድ ኢንሹራንስ ምናምን ስላለ የፖሊስ ነው ሪፖርቱን የከፈተው። ይመጣሉ አይደል ፖሊሶች መጀመሪያ ነገር ሀብቶ ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል? ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። ሶ መጀመሪያ ውክልና ቤተሰብ ሙሉ ውክልና ይልካል። ከዛ የህይወት ኢንሹራንስ አለ። እሱ ግድ ነው። አላህ እንደው ከእንደዚህ አይነት በላ ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ ይጠብቀን። በጣም ነው የሚያሳዝነው ማለት ነው። እንጃ ግን ማለት በብዙ በተለይ እንደዚህ ሙቀት በሆነ ሰዓት አብዛኛውን ጊዜ በየአመቱ እንሰማለን እንደዚህ አንቡባ ፈንድቶ ሞተች፣ ጋዝ ፈንድቶባት ሞተች ምናምን እና በተለይ አንዳንዶቹ አሉ ጋዝ ውጪ ያለ እንደዚህ ደግሞ በውስጣና የምናስገባ ምናምን እና
መጠንቀቅ የራሳችን ፋንታ ነው። እነሱ ተጠንቅቆልን አይደለም። እነሱ ምን ያገባቸዋል? ምንም አያገባቸውም። እናንተ በህይወት ስትኖሩ ሳትታመሙ ደህና ከሆናችሁ ነው እንጂ ለእናንተ ቦታ ያላችሁ እናንተ የሚወዷችሁ እናንተ የሆነ ነገር ብታዩ እንኳን አረብ ምን ያህል ቢወዳችሁ እናንተ ስለምትሰሩለት ስለምትፈጉለት ነው። እና እቺ ልጅ አስባችሁታል? በእግሯ መታውን አስክሬኗ ወደ ሀገር በሳጥን ሲመለስ በጣም ነው የሚያሳዝነው። አላህ ለቤተሰቦቿ፣ ለጓደኞቿ፣ ለወዳጅ ዘመዶቿ መጽናናትን ይስጥ። ግን አላቅም ብቻ ወላሂ ላዚም እንደው እንደዚህ ለፍተን የኔ ከርታታ ለፍታ አንድ ቀን እንኳን ኡፍ ሳትል እንደዚህ በሰው ሀገር መቅራት በጣም ነው የሚያሳዝነው። አላህ እንደዚሁ እንዳመጣን እንደው እሱ በቸርነቱ በረህመቱ ወላሂ ወደ ሀገራችንን ይመልሰን። አስባችሁታል? ለሷ ብቻ እሷ አንዴ ሞታለች፣ ግን ለቤተሰብ በቃ ቁጭት፣ ህመም በቃ ይሄ ወይኔ ምንም የምታተርፈው ነገር የለም። በተለይ እናት የሰው ሀገር እንደዚህ ለፍታችሁ መጨረሻ ወይ ማረፊያዋ ሰዓት ነው። ስንት ውጥን አላት፣ ስንት እቅድ አላት፣ እንደዚህ በአጭር የቀረች እና እንግዲህ እሷን መመለስ ባይችልም እኛ በተለይ ማታ ዘርተን ስንተኛ ልጆች ቤት ከሆነ ልጆች ሊከፍቱ ይችላሉ። ይሄ እንትኑ መክፈቻውን ማለት ነው እና ቼክ ከመለኮሳችን በፊት ምግብ ከመስራታችን በፊት ሽታውን ቼክ ማድረግ አለብን። ያለውን ነገር ቼክ አድርገን ማየት አለብን። ከመለኮሳችን በፊት እንደዚህ ከፍተን ማየት አለብን። ልጆች እንዴት ነው እንትን አላሉትም ምናምን። ለምን አንዳንዴ እንደዚህ ክፍት ሆኖ ስትለኩሱት ቡ የማለት እንትን አለውና ይፈነድብናል። ለዚህ ለራሳችን ስንል ለራሳችን እኛ ነን ያለነውና መጠንቀቅ ነው ያለብን ብዬ ነው ማስበው። እና አላህ ወጥቶ ከመቅረት ይጠብቀን። አላህ ከእንደዚህ አይነት ሙሲባ ይጠብቀን። አላህ ይጠብቃችሁ። አላህ ከሰው ቤት እንጀራ፣ ከሰው ቤት አይን፣ ከሰው ቤት እንደው እሱ ያውጣን። የምር በጣም ነው የሚያስጠላው። ማለት እንዲህ ለፍታችሁ እንኳን የራሳችሁን ህይወት ሳትኖሩ የሰራችሁትን ቤት ሳታዩ ያፈራችሁትን ንብረት እንኳን አንድ ቀን ኡፍ ሳትሉ እንደዚህ በሀገር ምንም በሰው ሀገር መቅረት በጣም ነው የሚያሳዝን። አንዳንዴ እኮ አሟሟቴን አሳምረልኝ የሚባለው እንደዚህ አይነት ነገር ነው። እውነት አላህ እንደው መጨረሻችንን ያሳምርልን፣ የማታ እንጀራ ይስጠን፣ እሱ ከሰው ቤት ይገላግለን። በቃ የራሳችን ህይወት ይስጠን። በጣም ነው የሚያስጠላ። እንደ ድህነት ክፉ ነገር የለም። የሰውን እጅ እንደማየት ነገር ክፉ ነገር የለም። በጣም ነው የሚያስጠላ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ነገ በሌላ ቪዲዮ እንግዲህ እስክንገናኝ ድረስ ባይ ደህና ሁኑልኝ። አሁን በተለይ ሙቀት ነው። ራሳችሁን ጠብቁ፣ ውሃ ጠጡ፣ ብቻ ራሳችሁን ጠብቁ። የምር ከራስ በላይ ንፋስ። እኔ እንደ አረቦች ኧረ ቢስሚላህ ብቻ ግድ ሆኖ እንጂ ከነሱ ጋር እንኳን የምትኖሩ ማህበረሰቦች አይደሉም። ይሁን እስቲ ለማንኛውም ብቻ ከባድ ነው።